ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። እሁድ ግንቦት 30 ቀን 2018 ዓ.ም ለአዲስ ምንጭ ሚዲያ ቤተሰቦችና ይህንን ለምታዩ ኢትዮጵያውያን ሁሉ በያለንበት የዓለም ክፍል ሰላም ይሁን ለማለት እወዳለሁ። በዛሬው ዕለት ወደ እናንተ ይዤ የቀረብኩት እንደ ወትሮ ሁሉ በኢትዮጵያ ፖለቲካ ውስጥ ሰቅዞ ከያዘን ችግር መካከል አንዱ የሆነውን የጽምዶ ህወሓት ሾተል በሚገባ ማየት ነው። ምክንያቱም በኢትዮጵያ ውስጥ ላለው አሁናዊ ምስቅልቅል ከመነሻው ጀምሮ አስቸጋሪ የነበረውን ቡድን ህወሓትን ምን አይነት ሴራ ይሰራል፣ በማን ተቋቋመ፣ እንዴት ተጓዘ፣ በዋናነት ግን ሰፊ ሰዓት ወስጄ የምተነትነው በአሁኑ ሰዓት ህወሓት ጽምዶ በኢትዮጵያ ላይ እያሳደረ ያለውን ችግር ነው። እነዚህን ችግሮች አንጥረን ከተለየን ችግሮቹን በደንብ በሚገባ ማወቅ የመፍትሄው 50% አካል ስለሆነ እዛው ሳለ ችግሮቹን ማወቅ መፍትሄውን ማመላከትም ሆኖ ስለሚገኝ ነው። የምወዳችሁና የማከብራችሁ ወገኖቼ፣ እኛ ኢትዮጵያውያን በባህል፣ በመልክ፣ በእምነት፣ በተለያዩ የዘመናት ኑባሬዎች አብሮ ለሀገር መስዋዕትነት በመክፈል አብሮ ሀገርን በማህበረ ምጣኔ ሀብታዊ፣ ፖለቲካዊ፣ ባህላዊና መሰል ዳራዎች ውስጥ በወል በማነጽ አያት ቅድመ አያቶቻችን ሸማት፣ ምንዝላት፣ እንዝላት፣ እንጅላት፣ ቅማንት፣ ቅምቅማያት፣ ቅድማያት፣ አያት፣ አባት ልጅ እያለ ከሽበት ወደ ኩተት ሲወርድ ሲዋረድ አላልኩም፣ ሲወርድ ሲወራረድ ሲያልፍ ሲተላለፍ በሚመጣ ሁኔታ ውስጥ አብረን የኖርን ህዝቦች ነን። ይህንን ለማፍረስ የሚፈልጉ ኃይሎች ማን ናቸው የሚለውን ለማየት መጀመሪያ ህወሓት አመሰራረቱን ማወቅ ያስፈልጋል። በተለይ የተጋሩ ልጅ የሆነው አስራት አብርሃም የትሮይ ፈረስና የባለ ፈረሱ ተልኮ በሚል የመጻፈው መጽሐፍና እኔም በመራራ እውነት የኢትዮጵያ ታሪክ ጦማር ውስጥ በትክክል እንደሰነድኩት መጀመሪያ ከዩኒቨርሲቲ የወጡ ከ7 እስከ 10 የሚሆኑ ልጆች አስቡ፣ በሀያዎቹ መጀመሪያ ላይ ያሉ ልጆች ህወሓትን ደደቢት ላይ መስርተው እስከ መጨረሻው ድረስ በነሱ ያለምንም ትስስርና ጥልፍልፍ እዚህ ደረጃ ይደርሳሉ ብሎ ማሰብ ከተላላነት ከየዋህነት የወረደ ገዋነት እንደሆነ አያጠያይቅም። ለተጠየቀ የሚቀርብ አይደለም። ተመልከቱ በደንብ አድርጋችሁ። አስራት አብርሃም ቀደም ብዬ እንደገለጽኩት በትሮይ ፈረስና የባለ ፈረሱ ተልኮ በሚለው መጽሐፍ ውስጥ በግልጽ እንዳስቀመጠው ይህንን ቡድን የመሰረቱት የሻዕቢያ አካላት ናቸው። በተለይ የቡድኑ አንዱ ትልቁ ሰው ዛሬም በጣም የምናውቀው ስብሃት ነጋ በእድሜ ከሌሎቹ በለጥ ያለ መነሻው ኤርትራዊ የሆነ መሆኑን በደንብ አድርጋችሁ አስምራችሁ ልትይዙ ይገባል። መጀመሪያ የነገሩን ጥንስስ ለማወቅ ህወሓት የተፈጠረው መጀመሪያ ማገብት ማህበረ ገስገስቲ ብሔረ ትግራይ፣ በሂደት ማሌሊት ማርክሲስት ሌኒኒስት ሊግ ትግራይ ታት የተለያዩ ስሞችን ይዞ መጥቶ ነው መጨረሻ ላይ ህዝባዊ ወያነ ሓርነት ትግራይ ወደሚለው ስያሜ የተቀየረው። እዚህ ጋር ይሄ ቡድን ከመነሻው ጀምሮ የመጀመሪያ አንዱ ዓላማው ኤርትራን ከኢትዮጵያ ማስገንጠል ነው። ይህንን እስከ መጨረሻው ስብሃት ነጋ ሲገልጸው በተለይ ህወሓት አዲስ አበባን ተቆጣጥሮ ረጅም ሰዓት ቆይተው ጋዜጠኞች ሲጠይቁት ያለው ነገር ምንድነው? አንገነጠልም ቢሉ እንኳን አንፈቅድም። ምክንያቱም የኤርትራ ህዝብ ፍላጎት ነው። ተመልከቱ፣ አሁን ሻዕቢያ አንገነጠልም ቢል ከኢትዮጵያ እንለይም ቢል እኛ ፈቃደኛ አንሆንም፣ ከኢትዮጵያ ጋር ኢንተግሬት እናደርግ፣ ጥያቄያችንን በጋራ በዲሞክራሲያዊ ሂደት እንመልስ ቢባል እንኳን የኤርትራ ህዝብ ፍላጎት ስላልሆነ አብረን አንኖርም ሲል በደንብ አድርጎ አስምሮ አስቀምጧል። ይህ ማለት በአንድ በኩል የኤርትራውያንን ፍላጎት የማይቀበል፣ በሌላ በኩል የትግራይን ህዝብ በተለይና ኢትዮጵያን ህዝብ አጠቃላይ ስሜት ያላገናዘበ እጅግ በጣም አደገኛ መሆኑን እነዚህን ሁልጊዜ ማነሳው ቃል አለ። አንድ ጆይኒንግ ዘዶት ነጠብጣቦችን በማጋጠም ልትደርሱበት የምትችሉት ነው። እንግዲህ ታጣቂዎቹ ደደቢት ተራራ ላይ ከ7 እስከ 10 ሆነው ከደደቢት ሲነሱ
አጠቃላይ ጉዟቸው የነበረው ለትግራይ ወጣት የማሰብ አልነበረም። አንደኛው በዛ ትግል ብለው በተነሱበት ሂደት ውስጥ እነሱ በገለጹት ከ80 ሺህ ያላነሰ የተጋሩ የትግራይ ወጣት 80 ሺህ ተመልከቱ። ቁጥር በሰው ህይወት ላይ እንትን አይነት ግን ደረጃውን ያሳያል። ማግኒቲዩዱ ምን ያህል ነው፣ ስፋቱ ምን ያህል ነው የሚለውን በደንብ ግልጽ አድርጎ የሚያሳየን ነው። ስለዚህ 80 ሺህ ተሰዉ አንደኛ። ሁለተኛ የቀይ ኮከብ ዘመቻ በዓሉ ግርማ በደንብ እንዳስቀመጠው በታሪክ ውስጥም እንደሚታወቀው ደርግ የመጨረሻውን በወቅቱ የነበረውን የኢትዮጵያ ሰራዊት ተጠቅሞ በብሔራዊ ውትድርና ያፈሰውን ሰራዊት ተጠቅሞ በቀጥታ ሳህል በረሃ ላይ ሙሉ በሙሉ ሊያከትምለት ሲል ሻዕቢያ መስዋዕትነት ከፍሎ ገስግሶ ደርሶ ሻዕቢያን ያዳነው ህወሓት የመሆኑን በተጋሩ ልጆች በትግራዋይ ልጆች ደምና መስዋዕትነት መሆኑን ስታዩ እጅግ የሚደንቀውን ጥልፍልፍ መስዋዕትነታቸው መነሻቸው መድረሻቸው ለኤርትራ መሆኑን ስታዩ የነዚህን ሰዎች መነሻ በትክክል ለማወቅ ትችላላችሁ። አንደኛው እሱን ያዙልኝ። ሁለተኛ ህወሓት አሲምባ ላይ ኢህአፓን ከደመሰሰ በኋላ ኢዲዩን ካሳደደ በኋላ ከአሲምባ ጀምሮ ጫካ ውስጥ ባደረገው ትግል ኢትዮጵያን ዲሞክራቲክ ዩኒየን መስማት አይፈልግም። የኢትዮጵያ ህዝቦች አብዮታዊ ፓርቲ መስማት አይፈልግም። ኢትዮጵያ የሚለውን ስም ኢዲዩ የኢትዮጵያ ዲሞክራቲክ ዩኒየን ብሎ ነው የተነሳው። ይህን አጠፋው። ኢህአፓ ምንም ቢሆን ከፊት ለፊት በአክሮኒሙ ቅጥል ላይ ኢ ምትላለች ኢትዮጵያ፣ የኢትዮጵያ ህዝቦች አብዮታዊ ፓርቲ፣ ኢትዮጵያን ፒፕልስ ሪቮሉሽናሪ ፓርቲ። ስለዚህ እቺ ኢ ምትባል ያለበትን እያሳደደ ያጠፋል። ከዛ በኋላ በተክራሪው አዳራሽ የተነሱት ወደ 65 የሚሆኑ በአማራ ልጆች ስም የተነሱትና የታገሉት አንዳንዶቹ በእርግጥ ፒውርሊ አማራ ናቸው። ነገር ግን እዛ ውስጥ ማስተር ማይንድ የሆነው በረከት ስምኦን ነው። በረከት ስምኦን እሱ ራሱ ጎንደር የተወለደ ኤርትራዊ መሆኑን ነግሮናል በአንደበቱ። እዚህ ጋር ብዙ ጊዜ ማትሳሳቱት ነገር ብለድ ኢዝ ቲከር ዛን ወተር፣ ደም ከውሃ ይወፍራል የሚባለው አባባል ትክክል መሆኑን ነጌሌ ቦረና ተቀምጠው ዛሬ ላይ ፋንዶን የሚደግፉ ሰዎች አሉ። ምንም አይነት ከኔ ጋር የግል ጸብ ሳይኖራቸው እንደውም በከፍተኛ ደረጃ የምንዋደድ ሰዎች አንድ ብልጽግና መደገፍ ራሳቸውም የሚደግፉት ነው ብዙዎቹ። አንድም በቀጥታ ይሄ ፋንዶ የሚባለውን ቡድን መፋለም ሲጀምር ሙሉ በሙሉ የጠየሙ የጠቆሩ በአስተሳሰብ ማለት ነው በመልካቸው አይደለም አሉ። ስለዚህ የደም ትስስሩ ቀላል ነገር አይደለም። በደንብ የሚታወቅ ስለሆነ ይህን ማብራራት ምናምን አያስፈልገኝም። የትም ተወለድ ደማዊ ማንነትን የመፈለግ ጉዳይ በጣም ሰፊ ነው። ይህን ካልኳችሁ በኋላ እንግዲህ ተመልከተዋል ብአዴን በሚል አሁን የቆመው መጀመሪያ ላይ ግን ሲጀመር የነበረው እንቅስቃሴ ዋና ማስተር ማይንድ በረከት ስምኦን መሆኑን ምንም አይነት ለጥያቄ የሚቀርበ የለም። ሌሎቹም እዛ ውስጥ የነበሩ ሰዎች የምናውቃቸው የአማራን ክልል ያተራምሱ የነበሩ የአማራ ህዝብ ስቃይ አይሰማቸው የነበሩ ባለፈው 27 ዓመት እነዚህ ናቸው። መጀመሪያ ህወሓትን ለመበየን ህወሓትን ለማወቅ እስከዛሬ ጽምዶ ድረስ ያለውን ነገር ለማየት ጽምዶን የሚያንቀሳቅሰው ጽምዶን የሚዘውረው ጽምዶን የሚያሾረው ኢሳያስ አፈወርቂን ማወቅ ይበጃል። በቦታማ ቢሆን ኢሳያስ አፈወርቂ እኮ እዚህ ተምሯል። ተፈሪ መኮንን ትምህርት ቤት ነው የተማረው ኢሳያስ አፈወርቂ እዚሁ አዲስ አበባ ውስጥ። ስለዚህ ደም ብለድ ኢዝ ቲከር ዛን ወተር በደንብ የሚሰምርበት ጉዳይ ነው። ስለዚህ መጀመሪያ ህወሓት ተጋሩ አይደለም፣ ትግራዋይ አይደለም። ይህን በደንብ አድርገን አስመረን መሄድ አለብን። እርግጥ ብዙ በሰራው ፕሮፓጋንዳ የተጋሩ ልጆች አንደኛ ምንም አይነት መጽሔት እንዳያገኙ፣ ሁለተኛ የትኛውንም አይነት የግል ጋዜጣ እንዳያገኙ፣ ወይንም ብቻ መራራውን የማያሽረውን ግራዋ እንዲጠጡ ሰፊ ዝግጅት አድርጓል። በእርግጥም ትግራይን ያለማቋረጥ እስካሁን ድረስ የነ ደብረ ጽዮን ይሄ የአሽአ በሚል አድዋ ሽረና አክሱም ዝም ብሎ እንዳይመስላችሁ አድዋ ሽረና አክሱም ላይ ከፍተኛ የኤርትራውያን ክምችት አለ። ኤርትራውያን ጠላቶቻችን አይደሉም። ነገር ግን ይሄ ቡድን አደገኛ ቡድን ነው፣ ባንዳ ቡድን ነው። እንደምታውቁት ይሄ ቡድን በአድዋ ጦርነት 10,000 ሆኖ ከጣሊያን ጋር ሆኖ ኢትዮጵያን የወጋ አስካሪስ ቡድን ነው። በደንብ አድርጋችሁ አያይዙልኝ፣ አለበለዚያ አንገነዘበውም። መጀመሪያ ከሁሉ አስቀድሞ ማወቅ ያለብን የህወሓት ስሪት ሻዕቢያዊ መሆኑ ኤርትራዊም አይደለም።
ሻዕቢያ መሆኑን። ይሄ ደግሞ ምን አይነት ስነ ልቦና ያለው ምን አይነት የምቀኝነት ሂደት ያለው ከመጀመሪያው በጥላቻ ተጠንስሶ በጡጦ ተሰጥቶት ኢትዮጵያን በመጥላት ያደገ መሆኑ የመጀመሪያው የምንገነዘበው የምንይዘው ጉዳይ ነው። መልካም፣ ይሄ ቡድን ስሪቱን አወቅ ነው። ኢትዮጵያ አሁን በኢትዮጵያ የቆዳ ካርታ ስፋት ውስጥ እንደሌለ አወቅን። መነሻው አሁን ማዕከል ላይ እንዴት ሄደ 27 ዓመቱ ምን ነበር ብሎ ለእናንተ መናገር ለቀባሪው መርዳት ነው። ለቀባሪዋ ወይም ለቀባሪዋ ረዱት ነው የሚሆነው። ተመልከቱ፣ እነዚህ ሰዎች ኢትዮጵያ ውስጥ 27 ዓመት በመሩበት ጊዜ ገና ሲገቡ አዲስ አበባ በየቦታው ላይ ሰው ድፍት በማድረግ ነው የጀመሩት። እኔ አዲስ አበባ ነበርኩ። በየቦታው ያለምንም እንትን ትራፊኩን ገንዘብ ተቀበረ ግንባሩን፣ የሆነ ሰው ሰረቀ ግንባሩን፣ የሆነ ቦታ ላይ ጥይት ተተኮሱ ግንባሩን። ከዛ በኋላ ሲታገል የነበረው ለፍትህ ለነፃነት፣ ተመልከቱ፣ ለኢትዮጵያ ህዝቦች በቋንቋቸው መማር፣ ለኢትዮጵያ ህዝብ በቋንቋ መናገር፣ መዳኘት፣ ለእኩልነት መራር መስዋዕትነት የከፈለውን ኦነግን እንደራደር፣ ሰላማዊ የሽግግር መንግስት እንፈጥራለን ብለው በመርዝ አንደበታቸው ካግባቡት በኋላ ኦነግ እነሱን አምነው ትልቁ አሁንም የኦሮሞ ህዝብም የኢትዮጵያ ህዝብን ጥንቃቄ ማድረግ ያለበት እነሱን አምነው በምንም ተአምር እስስት አትመን፣ እባብ አትመን። እስስት እባብ ጊንጥን ካመንከው ይነድፈሃል። የፈለገ ብታለምዶ ቤት ውስጥ ጊንጥ መናደፉን አይተውም፣ ባህሪው ነው። ስለ ጊንጥ ያው ታውቃላችሁ፣ እንቁራሪት አሻግሩት ምናምን ወንዝ እሱ ውስጥ አልገባም፣ ግን ባህሪው ነው መናደፍ። ስለዚህ እንዳትሸወዱ። ይህን ካደረጉ በኋላ ምን አደረጉ? ተመልከቱ። በየቦታው ላይ ኦነግን ደመሰሱት፣ ካምፕ ውስጥ አስገብተው። እነዛ እንቁ የኦሮሞ ልጆች፣ እነዛ አስቀድመው ዘመኑን የዋጁ የኦሮሞ ልጆች በኦሮሞ ነፃነት ግንባር የነበሩ ፈጇቸው። ከዛ በኋላ ግን በኦነግ ስም አሁን ይሄ ፓርቲ ስለሚያስፈልገኝ ነው። በተለይ ትናንት ኦኤምኤን ካጋራው በፌስቡክ ገጹም ጋር ተያይዞ የሚጠቅመኝ ስለሆነ ነው። የኦሮሞ ልጆችን በአንድ በኩል የሚታገሉ ነበሩ፣ ተለይተው አናምንም ብለው ልክ እዚህ ጋር ከደመሰሷቸው በኋላ እዛ ውስጥ ያሉትን ጠንካራ ልጆች ተጠናክረው ለብቻቸው መታገል ጀመሩ። ስለዚህ ወለጋ ውስጥ ያለውን የኦሮሞ ትግል በየቦታው ያለውን የኦሮሞ ትግል ለማክሰም ምን አደረጉ? 66 እና 77 ሰፍረው በቦታው ላይ በድርቅ ምክንያት ከአማራና ከትግራይ ክልል ሰፍረው ከመጡት ውስጥ የራሳቸውን ሰዎች መልምለው ከኦነግ ጋር አብረው እንዲዛነቁና የኦነግን እንቅስቃሴ እንዳይኖርም እንዳይከስምም አድርገው ያዙት። 27ቱን ዓመት በጣም የተጠራጠሩ በጣም ነቄ የሆኑ የኦሮሞ ልጆች ተለይተው የግል ትግላቸውን እዛ የሚተዋወቁ የወለጋ የኦሮሞ ልጆች ባክግራውንዳቸውን በደንብ ካጠኑ በኋላ ሲሄዱ ሁላችሁም በኢትዮጵያ ቴሌቪዥን አንዴ መለስ ብላችሁ ባምሯችሁ ተመልከቱት። የሳራ በረሃ ሚስጥር በሚለው ተከታትለው እነዛን የኦሮሞ ልጆች ፈጇቸው፣ ሙሉ በሙሉ አጠፏቸው። አሁን አንዱም በህይወት የለም። ሳራ በረሃ ሚስጥር ላይ እጅ የሰጡትን ጭምር የደመሰሷቸውን ደምስሰው በሰፊ ቁጥር ተከታትለው እየበላን ማሽላ እነሱን እየተከታተል እግር በእግር አጠፋናቸው የሚል ዶክመንተሪ ተዘጋጁ። መቼም የነሱ ዶክመንተሪ ማለቂያም ማብቂያም የለው። ስለዚህ ያንን ማድረጋቸውን ታያላችሁ። ሰው ምንድን ነበር እያደረጉ የነበረው? ወለጋ ውስጥ የራሳቸው የሆነ ኦነግ ስለፈጠሩ ያኛው የራሳቸው የሆነ ኦነግ በአብዛኛው እንቅስቃሴው የሚታወቅ ስለሆነ በፈለገው መጠን መንቀሳቀስ የማይችልበት ሁኔታ ተፈጠረ። ስለዚህ የተወሰነው የነሱ ትክክለኛ ኦነግ ኤርትራ ሆኖ መታገል ጀመረ። እስቲ በደንብ አድርጋችሁ ተመልከቱ። ኦነግ ከመጀመሪያው እርግጥ ሌሎችም ፓርቲዎች ነበሩ። ኤርትራ ኢትዮጵያን ለማፍረስ የሚያስፈልገውን ሁሉ ኢሳያስ አይተኛ፣ አርበኞች ግንቦት ሰባትም፣ የአማራ ዲሞክራሲ ኃይሎች ንቅናቄም፣ የኦሮሞ ብሔራዊ የኦጋዴን ብሔራዊ ነፃ አውጪ ግንባርም፣ የአፋር፣ የሲዳም ወዘተርፈ ሁሉም ኤርትራ ውስጥ ሆነው እነ አንዳርጋቸው ጽጌም እንደምታውቁት ወደ ኤርትራ ሲመጣ ነው የተያዘው። ስለዚህ መነሻቸው ኤርትራ ነው። አንዳርጋቸው ጽጌንም መመርመር ያስፈልጋል በሚገባ። አሁን ይህን ተራ ሰው ጊዜ ወስጄ ሰዓቴን ማባከን አልፈልግም፣ ወርቃማ ሰዓቴን። ከዛ በኋላ አሁን እዛ ኤርትራ ውስጥ በደንብ አድርጋችሁ ተመልከቱ። ኤርትራ ውስጥ እየሰለጠኑ ኤርትራ ውስጥ እየሆኑ ጠበቁ። እንግዲህ ስለ 27 ዓመቱ አልቆይም። በቃ የጥፍር ነቀሉ፣ ኮዳን ጠለጠሉ፣ በወንዶች አፍ ላይ እንዲሸና አደረጉ፣ በሴቶች ወዘተርፈ በጣም አሰቃቂ የሆኑ ደፈሩ ወዘተርፈ። የነሱ ግብራቸው ስለሆነ ከመኪና ላይ የወረወሩ ፈጩ፣
በጭካኔ ደምቢዶሎ እናትን ልጇ አስከሬን ላይ ቁጭ ብላ እንድትዘፍን አደረጉ። አርቲስት ኤቢሳ አዱኛን ከመኪና ኋላ ከነህይወቱ ጎተቱ፣ ዘቅዝቀው ገደሉ። አስገለ እኔም አውቃቸው ታስረው የነበሩ አሁን ያሉ ጓደኞች ፊት ደረቱን ረግጦ ሌላ ሰው በዚህ በከስከስ ጫማ ደም አስተፍቶ ገደለ፣ ወዘተርፈ ብዙ ልናነሳቸው። የሞያሌ እልቂት፣ የሎቄ ሲዳማ እልቂት፣ በወጋጎዳ የወላይታ እልቂት፣ ሙሉቀን ተስፋው የጥፋት ዘመን በሚለው መጽሐፉ ላይ እንደገለጸው 1000 የሚሆኑ የአማራ ተወላጆችን እንዴት አድርገው በኦነግ ስም እንደገደሉ ከነድሜያቸው ከነምናቸው አስቀምጧል። እሱ በኦነግ ስም ባይልም ነገር ግን የዚህ አርክቴክት እነሱ ነበሩ። አሁን ሰላም ነበር በዋት ጊዜ ምናምን የምትሉ ሰዎች ግድልም ለእናንተ 800 ኦሮሞ ኢሬቻ ውስጥ መገደል ሰላም ሊሆን ይችላል። 1.5 ሚሊዮን ገደማ ኦሮሞ ከሶማሌ መፈናቀሉ ሰላም ሊሆን ይችላል። የሶማሌ ህዝብ ከእንስሳ ጋር ከአውሬዎች ጋር አብሮ መታሰሩ፣ ከኢትዮጵያ እየተወሰዱ የተለያዩ ሰዎች ከተለያዩ ኢትዮጵያ ክፍሎች መሰቃየታቸው፣ የአፋር ላይ ወያኔ የሚባል ዛፍ ተተክሎ ላዩ ላይ ሻቢያ የሚባል ዛፍ ተጠምጥሞ ግመል የማይበላው ፍየል የማይበላው አፋርን ከምድረ ገጽ ለማጥፋት ማዕዱን ለመዝረፍ ይደረግ የነበረ እንቅስቃሴ ወዘተርፈ ለእናንተ ምንም ላይመስላችሁ ይችላል። ያ 27 ዓመቱ የሰቆቃ የጥፋት የእልቂት የክፋት ዘመን ምንም ላይመስላችሁ ይችላል። አሁን ወዳለው ነው ግን መሰረታዊ የሚመጣው እነዚህ ሁሉ ታሪካዊ ዳራዎች ታሪክ ከዛሬ ጋር ይገናኛል። ለዚህ ነው ህይወት የሚኖረው። አንዳንድ ሰዎች የሞቱ ሰዎችን ስለሞቱ ነገሮች ታሪክ ብለው ያስባሉ። ምክንያቱም አእምሯቸው መጀመሪያ ሞቷል። ስለ እያንዳንዱ ዲሲፕሊን ወይም የትምህርት አይነት ለመተቸት ከመሞከራቸው በፊት የትምህርት አይነቱ ለምን አስፈለገ? ለምንድን ነው አሜሪካ ውስጥ ለታሪክ ትምህርት የመጀመሪያውን ትልቅ ትኩረት የሚሰጡት? ለቴክኖሎጂና ለታሪክ ትልቅ ትኩረት የሚሰጡት ለምንድን ነው? ገዋ ጭንቅላቱ ይህን ለማመዛዘን አይፈቅድለትም። ታሪክ ህያው ነው። ምክንያቱም ከዛሬ ጋር በቀጥታ ይገናኛል። ትላንትን ያጠናል። ትላንትን የሚያጠናበት ትልቁ ምክንያት ትላንት ውስጥ የተፈጠሩ ስህተቶች ዛሬ እንዳይደገሙ ነው። እኛ እኮ አሁን እየደገምን ነው የተቸገር ነው። ፒፕል ሁ ዱ ኖት ኖ ሂስትሪ ዲምድ ቱ ሪፒት ኢት ይላሉ። እንደውም ፕሮፌሰር ሊቪ ሲገልጹ ምንድን ነው ያሉት? ለታመመ ጭንቅላት ፍቱን መድኃኒት የሚሆነው የታሪክ ጥራት ነው። ዘ ስተዲ ኦፍ ሂስትሪ ኢዝ ዘ ቤስት ሜዲሲን ፎር ሲክ ማይንድ። ለታመመ ጭንቅላት ቤስት ነው እኮ ያሉት። ከሁሉ ፕሮፌሰር ሊቪ ምርጥ አድርገው ነው የገለጹት። ከሁሉም ፍቱን መድኃኒቱ የታሪክ ጥናት ነው ይላሉ። ምክንያቱም ታሪክ ውስጡ ምን አለ? ፖለቲካል ሂስትሪ አለ፣ ኢኮኖሚክ ሂስትሪ፣ ሶሻል ሂስትሪ፣ ካልቸራል ሂስትሪ፣ ሪሊጂየስ አስፔክት፣ ሚሊታሪ ሂስትሪ፣ አርባን ሂስትሪ፣ ስለ ገጠር፣ ስለ እያንዳንዱ ሎካል ሂስትሪ፣ ማይክሮ ሂስትሪ፣ ማክሮ ሂስትሪ፣ ብዙ የሚተነትናቸው የታሪክ ክፍሎች አሉ። እነዚህን ማወቅ ፍቱን መድኃኒት ነው። ስለዚህ ስህተቶችን የምታስወግደው ታሪክን አይተህ ነው። ካልሆነ እኮ አታስወግደው፣ ትደግመዋለህ። በታሪክ ውስጥ ይሄ ተደርጓል ብለህ ነውረኛ አካሄዶችን ስትል አሁን ስለ ናዚ ማሰብ በራሱ አስቸጋሪ። ማሰብ ስለ ናዚ ታሪክ ስለተጻፈ እኮ ነው። ባይጻፍ ኖሮ ናዚ የሚባለው ይከስምና እንደገና ሌላ ናዚ ይፈጠራል። የፋሺስቶች ድርጊት ይቀርና ግሎሪፊኬሽን ኦፍ ቫዮለንስ አሁንም ሌሎች ፋሺስቶች ይፈጠራል። የሩዋንዳው ጭፍጨፋ ዓለም በአስመርሮ ምንድነው አምርሮ ባይኮን ነው የሩዋንዳው ጭፍጨፋ አይደገምም። ዘሩዋንዳ ጄኖሳይድ አሁን 1994 ላይ የነበረውና በአንድ ሳምንት 700,000 ሰው በአንድ ወር 800,000 ሰው የጨረሰው የሩዋንዳው ጭፍጨፋ ሁቶች ቱትሲዎች ላይ የፈጸሙት ወንድማማቾች ናቸው። ግን እቅዱ ምንድነው የሚለው ከኢትዮጵያ ጋር ይገናኛል። አሁን እንኳን ራሱ አነሳው ምንድነው ዓላማው? ምንድነው ፍላጎቱ? አሁን የምናያቸው ድርጊቶች አሉ። ዝም ብሎ ነው እንዴ? ተገጣጥማችሁ የኦሮሞን ህዝብ እንደ ሾርባ እንጠጣለን ያለው አሸንፈን ብንገባ ፋንዶች የኦሮሞን ህዝብ እንደ ሾርባ ባገኘውበት ኦሮሞን እንጠጣለን ያለው ዝም ብሎ እንዳይመስላችሁ። ኦሮሞን በተመለከተ ማን ነው አማራን ኢትዮጵያን በተመለከተ ሁሉም ኦሮሞ አንድ ነው። ኦሮሞ አይሉም ግን ተውት። አንድ ነው የሚለው ከምን እንደሚመነጭ ተመልከቱ። ኦሮሞን አንበርከከ ነው የሚለው። ኢትዮጵያ ፈጣሪዋን አማራ ማክበር አለባት የሚለው። እነዚህ ሁሉ የመከፋፈል፣ የማጠፋፋት፣ የማበላላት ግልጽ ያሉ አጀንዳዎች ናቸው። ካልገባ ያልገባው ህዝብ ይጠፋል። ሰርቫይቫል ኦፍ ዘ ፊተስት የቻርለስ ዳርዊን እንትን አንዳንዴ ይሰራል። ህወሓት ባጭሩ 27 ዓመት ኢትዮጵያውያንን አንደኛ በብሔረሰብ ከፋፈለ፣ ሁለተኛ በሃይማኖት ከፋፈለ፣ እዛው ሳለ ሙስሊሙን ከሙስሊም ጋር ከፋፈለ። ሱፊ ሰለፊ እያለ መለስ ሲናገር ነበረ። ዋሃቢ እንኳን ባይባል ምናምን እያለ በሚገባ ግን ድራማም እየሰራ ሙስሊሙ በኢትዮጵያ ውስጥ የጠለሻ ሐሳብ ድሮ የነበረው እንዲቀጥል ፍላጎት ነበራቸው። ማባላት ነው የሚፈልጉት። ምክንያቱም ሙስሊሙ ባሉ አለበት ጂሃዳዊ ሐረካት ኢራቅን እንደ ባግዳድ የሚል ድራማው ላይ የተሳተፉ ሰዎች አሉ በህይወት። እንዲህ በማድረግ ሙስሊሙን መስጊድ ውስጥ እየገቡ ገደሉት። እዚሁ አንዋር ሳይቀር
ድምጻችን ይሰማ ትልቁ የኢትዮጵያን የጋራ ትግል እንቅስቃሴ ድምጽ ነበር። ድምጻችን ይሰማ። እዚህ ጋር አሁን ወደ ሌሎቹ ደግሞ እስቲ ልውሰዳችሁ። ክርስቲያኖቹ ጋር ስንመጣ አቡነ ቴዎፍሎስን አቡነ መርቆሪዎስን ከሀገር አሳደደና ሁለት ሲኖዶስ እንዲኖር አደረገ። ሙስሊሙን ለሁለት እንዲከፈል፣ እንደውም አንድ መስጂድ ውስጥ ሁሉ እንዳያመልኩ በጣም ትልቅ የሆነ ጥረት፣ ይሄ መስጂድ የነ ከሌ ነው ሱፊ ነው፣ ይሄኛው የሰለፊ ነው፣ ይሄ ዋብያ ነው ወዘተርፈ እንዲባል በእስልምና ውስጥ ጭምር የመከፋፈል ሂደት አደረገ። አሁን ይሄን ከፋፋይ ድርጅት የራሱን ሴቶች ፎረም ሊግና ማህበር ብሎ የራሱን ወጣቶች ፎረም ሊግና ማህበር ብሎ እንደገና የከተማ እንዲህ አድርጎ እዛው ፓርቲ ውስጥ ያሉትንም እንትኖች አሁንም ቀጥለንበታል። ኖርማሊ አማራ፣ ኦሮሞ፣ ተጋሩ ምናምን በማለት ህወሓት ምናምን ባዴን ከፋፈለ። እንደገና ደግሞ ፓርቲ ውስጥ ራሱ እናት ድርጅት፣ እህት ድርጅት፣ አጋር ድርጅት በማለት ሌላ ወጣ። ስለሱ እያወራው አሁን ላይ ግን ምን መሰረተ? ያው ቅድም የነገርኳችሁ የስብሃት ነጋ ዳይነስቲ ጽምዶ የሚባል መሬት ላይ የተቃውሞ አውደ ትዕይንት የሚባለው በደንብ አድርጋችሁ ሰዎቹን ካያችኋቸው የቴት አካባቢ እንዳተኮሩ ትመለከታላችሁ። አሁን ጽምዶ ከማን ጋር ተጣመደ? ፊት ለፊት በአደባባይ ዛሬ አስረስ ማረ ዳምጤት እንደሆነ በአደባባይ ከማን ጋር ተጣመደ? ጽምዶ አንደኛ ከሱዳን ጋር ተጣመደ። ግብጽ ከኋላ እንዳለች ምንም ጥያቄ አያነሳ። ሁለተኛ ሻዕቢያ ነው። ሶስተኛ ማን ነው? ህወሓት ራሷ ናት። አራተኛ እነ አስረስ ማረ ዳምጤ እነ ዘመነ ካሴ መነሻቸው መድረሻቸውም ትላንት ኤርትራ ውስጥ ነበሩ አንዳንዶቹ። ስለዚህ ተያያዙና እዛ ውስጥ ያሉትን እንደገና ትላንት አሁን ኦኤምኤን ዛሬ ያወጣው መግለጫ አለ። የድምጽ ብክለቱ በአካባቢ ካሉ ሁኔታዎች ስለሆነ ይቅርታ ጠይቃለሁ። ስቱዲያችን ውስጥ አጋጣሚ ከጎን የተከፈተ ድምጽ ስላለ ነው። ስለዚህ ዋናው ምን ያደረጉ በደንብ አድርጋችሁ አስምሩበት ጎበዝ። ወለጋ ሄደ ነው ምላችሁ። ኦኤምኤን አወጣ፣ ኦሮሚያ ሚዲያ ኔትወርክ። ኦኤምኤን ባገኘው መረጃ መሰረት አስረስ ማረ ዳምጤ ዛሬ ያለው ወለጋ ነው። ኪረሙ አካባቢ ሄደዋል፣ ምስራቅ ወለጋ ሄደዋል። ከማን ጋር ተገናኘ ስትሉ እሱን ያጀቡት ሰዎች አማርኛም ኦሮምኛም አይችሉ ናቸው። ኦሮምኛም አማርኛም አይችሉ። እዛ አካባቢ ያሉ ሰዎች ኦሮምኛም አማርኛም ስለሚሰሙ አይችሉም። የተለያዩ ኃይሎች አሉ። አሁን የህወሓት አርሚ ሰባ የሚባለው መሰለኝ ቤንሻንጉል ጉሙዝ ውስጥ ገብቷል። ይሄንንም ኦኤምኤን አጋርቷል። እንግዲህ ይሄንን ካያችሁ በኋላ አላማው ምንድነው ስትሉ አንደኛው ኦሮሚያን የጦር ሜዳ ማድረግ ነው። ሁለተኛው በፍጥነት ገስግሰው ህወሓትና ሻዕቢያ አማራ ክልል በመምጣት አማራን የጦር ሜዳ ማድረግ። አስረስ ማረ ዳምጤ ኦሮሚያን የጦር ሜዳ ማድረግ ይፈልጋል። ሻዕቢያና ህወሓት አማራን የጦር ሜዳ ማድረግ ይፈልጋሉ። የነዚህ ሁለት ህዝቦች በተለይና ኢትዮጵያ ህዝብ አጠቃላይ ጠላቶች ናቸው። ዋናው የትግራይ ህዝብ ጠላቶች ናቸው። የትግራይ ህዝብ እኮ መከራውን አየ። ልጆቹን 80 ሺህ በትጥቅ ትግል ውስጥ አሁን ደግሞ እያየን እስከ 1 ሚሊዮን የሚደርሱ የትግራይ ልጆች ህይወታቸው ተሰዋ። መስዋዕትነት፣ መራር መስዋዕትነት ለነዚህ ክፉ ሰዎች ከፈሉ። ዊልቸር ላይ ተቀመጡ፣ ክራንች ያዙ። በጣም በብዙ ስቃይ ውስጥ ናቸው። ትግራይ እንዳታድግ እውነት እነዚህ ሰዎች ተጋሩ ቢሆኑ ትግራዋይ ቢሆኑ በዚህ ደረጃ ትግራይ የባሩድ በማዳበሪያ ፈንታ መሬቱ የባሩድ እንዲሆን ያደርጉት ነበር? የባሩድ ጥይቶች መተው የተለያዩ አረሮች መተው የትግራይ መሬት ሙሉ በሙሉ እንዳይለማ ከኢትዮጵያውያን ጋር በኮሪደር ልማቱም በአጠቃላይ ልማቱም እንዳይሳተፍ አሁንም ሰቅዘው ያዙት ማን ስለሆኑ ነው የሚለውን ጥያቄ መመለስ የሚያቅተው በጣም ችግር ነው። እርግጥ ከራሱ ከህዝቡ መካከል የሚወጣ ባንዳ እንዳለ ይታወቃል። ባንዳ አመራር የሻዕቢያን ተልኮ የግብፅን ተልኮ የተቀበለ ባንዳ አመራር ወርቅ ሲዘርፉ ነበር አይቷል። የትግራይ ህዝብ አዜብ መስፍን እኮ $4 ቢሊዮን በታወቀው ነው። ልብ አድርጉ፣ በታወቀው ነው። አሜሪካ አላት ምን የመሳሰለ ቤት፣ በአውሮፓ በመካከለኛው ምስራቅ አሏት ብዙ ቤቶች። በታወቀው ግን ዩጋንዳ ውስጥ ሁለተኛው ባለ ሀብት ናት። ዛሬም ኢትዮጵያን ለማተራመስ እየሞከረች ነው። የማን ሚስት ናት? የመለስ ዜናዊ። በ4500 ብር ደሞዝ እኖር ነበር እያለች በኢትዮጵያ ህዝብ ላይ ታላግጥ የነበረችው ሴትዮ። እነዚህ ሰዎች ሁሉ ምግብ ይበሉት ማን ዘራፊዎች ናቸው። ብዙ ህንፃዎች አሏቸው አዲስ አበባ፣ መቀሌም፣ የትም ቦታ ላይ። ስለዚህ እነዚህን ሰዎች ስተዋቸው ለትግራይ ህዝብ፣ ለአማራ ህዝብ፣ ለኦሮሞ ህዝብ፣ ለኢትዮጵያ ህዝብ አጠቃላይ ጸር ናቸው። ጭካኔያቸው፣ አደራረጋቸው ለመሆኑ ኢትዮጵያዊ ነው ወይ? 11 ቁጥር ኢትዮጵያዊ ስሜት ነው ወይ? ምስማር አድርጎ በመዶሻ አማራ ክልል ጭንቅላት ላይ ማለት የትኛው ስልጠና ነው? እናቱን ወላጅ እናቱን እምዬን 9 ወር ከ5 ቀን በማህፀኗ
ህይወቷን በሙሉ በእጇ ህፃን ሆነ። ከዛ በኋላ ደግሞ የአምቡላንስ ሳይረን በሰማች ቁጥር ጩኸት በሰማች ቁጥር እየደነገጠች የምትኖረው ነው ያውም እየለመነች የምትኖር በጭካኔ መግደል አማራዊ ነው ወይ? የአብነት ተማሪዎችን ለጸሎት የሚማሩ ተማሪዎችን ትምህርት ቤት አትሂዱ ብለው መደበኛ ተማሪዎችና የአብነት ተማሪዎችን መግደል አማራዊ ነው ወይ? መስቀል አድርገህ ስለ ማርያም፣ ስለ መድኃኔዓለም፣ ስለ ቅዱስ ገብርኤል ወዘተርፈ እየተባልክ ሰውን ቤተሰቡ ፊት መረሸን አማራዊ ነው ወይ? አይደለም። በደንብ ስልጠናውን ከየት እንደሚወስዱ ሰዎች ልጆቹ ባዮሎጂካሊ አማራ ናቸው። አማራ ክልል የሚታገሉት አብዛኞቹ ባዮሎጂካሊ አማራ ናቸው። መሀል ላይ አማርኛ ቋንቋ ተናጋሪ አይቀላቀልም ማለት አይደለም። ይሄ በጣም የተለመደ ነው። አሁን ቦረና አካባቢ የህወሓት ሴሎች አንዱ የሚሉትን ምንድነው በጉቦ በተለያየ መንገድ በመስጠትና በገዳ ስርዓት ውስጥ በሚታለፉ 3 ምስክሮች በማዘጋጀት የተለያየ አይነት ነገር በማድረግ ወዘተርፈ ኦሮሞነትን ቦረናነትን የመቀበል አይነት ሂደት እንደተጀመረ አውቃለሁ። በደንብ በዚህ ላይም በቂ ጥናት አለኝ። ስለዚህ አሁን የምታዩት ነገር ምንድነው? እነዚህ ሰዎች ኢትዮጵያን እያተራመሱ ነው ያሉት። አሁን ኢትዮጵያ ላይ እኔ ዛሬም ነገም ከነገ ወዲያም ስለ ብልጽግና ኢትዮጵያ ስለመጡት ስኬቶች እየተናገርኩ ስለሆነ አሁን በመድገም አላሰለቻችሁም። እዚህ ጋር እንደውም ማሰልቸት ነው የሚሆነው አንዳንድ ርዕሶች ላይ ሁሉም ርዕሶች ላይ መቀላቀል። ወደ ዋናው ነጥብ ስንመጣ ግን አሁን ጽምዶ በሚገባ እየተመታ ነው። አይችለውም አሁን ያለውን የኢትዮጵያ ህዝብ። ምክንያቱም ህዝቡ መንግስት አግኝተዋል። ሁለቱ ተሳስረዋል። ልትፈቷቸው አትችሉም። ኢትዮጵያን ደግሞ ማሸነፍ አይቻልም። ባዕዳን ሞክረዋል፣ ማሸነፍ አይቻልም። አሸንፎም በሰላም መኖር እንደማይቻል ያውቃሉ። ቢከብደው ዱር ቤቴ የሚል ህዝብ ነው። ስለዚህ አሁን የምትመለከቱት ነገር ጽምዶ የሚባለው ምናልባት በዚህ ርዕስ ላይ በቃለ መጠይቅ በስፋት ልንመጣበት እንችላለን። ከማከብረው እጅግ ትልቅ ቦታ ከሰጠኝና ይሄን የአየር ሰዓት ከሰጠኝ ከጋዜጠኛ ውብሸት ታዬ ጋር ምናልባት ወደፊት ከምናደርጋቸው ውይይቶች አንዱ ይሆናል። እስከዚህ ድረስ ሄድኩላችሁ። ለምንድን ነው? በደንብ አድርጋችሁ ጽምዶን አጥኑት። ጽምዶ ኢትዮጵያዊ አይደለም። ኢትዮጵያዊ ስሪት የለውም። ጽምዶ ከኋላው ያለው ትልቁ ኃይል የፋይናንስ የመሳሪያ ምንጩ ግብፅ ናት። እየማረኩ ነው እንዲህ ያልኩ ነው ምናምን ደህና መሳሪያዎች በሚሄዱበት ጊዜ ከኋላ ድሮን አለች። ማርኮ እንደፈለገ ሊፈናጀር አይችልም። በደንብ አድርጎ አየር ኃይላችን አለ። በደንብ አድርጎ ኮማንዶ ጦራችን አለ። የልዩ ዘመቻዎች እዛ አለ። ሪፐብሊካን ጋርዳችን አለ። ምድር ኃይሉ አለ። የተለያዩ ኃይሎች አደረጃጀቶች አሉ። የትም መድረስ አይችልም። ነገር ግን ከጫካ ውስጥ ወጥቶ ራሱ ከሱዳን በሱዳን በኩል ከግብፅ የመጣለትን መሳሪያ በሱዳን በኩል ተቀብሎ እነሱ መሳሪያዎች እያሳየ አንዳንድ ጊዜ የኛ ሰራዊት የሚይዘውን መሳሪያ በተለያየ መንገድ አንድም ያኔ ይታወቃል እንዴት አድርገው እንደ የደከመ ሰራዊት ሲያገኙ እየገደሉም እየቀሙም እንደሄዱ በተለይ ቀምታችሁ ታጠቁ በተባለበት ጊዜ የተደረገ ሴራ ደባ በደንብ የሚታወቅ ነው። እና ባጭሩ ግን መደምደሚያ የማደርገው ለዛሬ ጽምዶ ነው ወቁት። ጽምዶ ጸረ ኢትዮጵያ ጥምረት ነው። መጥቶ ሰላም ሊያደርገን አይችልም። ይኸውላችሁ ወገኖቼ የመጨረሻ ማሳረጊያ ማድረገው እኛ ያላገኘነው መፍትሄ እኛ ለመመካከር ያልተዘጋጀንበትን ጉዳይ ግብፅ ልትሰጠን ትችላለች። ሱዳን ሊሰጠን ይችላል። ሻዕቢያ ሊሰጠን ይችላል። ከተፈጠረ ጀምሮ ኢትዮጵያን በመከፋፈል ላይ የተመሰረተውን 27 ዓመት ያሰቃየን ህወሓት ሊያመጣልን ይችላል። ተላላኪ ባንዳዎች ሊያመጡልን ይችላሉ። የምናያቸው የኢትዮጵያን ሴቶች እያወደሙ ያሉ፣ ንጹሃንን እየገደሉ ያሉ፣ በገንዘብ ብልጽግና ውስጥ ያሉ የተወሰኑ ጥቂት ሆዳሞችን በመያዝ የሚንቀሳቀሱ እኛን ሰላም ያደርጉናል ብላችሁ ታስባላችሁ? እመኑኝ ብልጽግና አሁን በሚገባ ተደራጅቷል። ምርጫው ላይ እግዚአብሔር ፈቅዶ ካሸነፈ እርግጠኛ ሆኜ የምነግራችሁ የ5 ዓመት የ8 ዓመት በቂ ተሞክሮ ይዟል። እንዴት አድርጎ አንድ እግራቸውን ብልጽግና ውስጥ አንድ እግራቸውን ሸኔ ፋንዶ ህወሓት ውስጥ ተክለው በሁለት ቢላ የሚበሉ ወላ ቢላዎችን በሚገባ ጠንቅቆ የሚያውቅ ነው። በሁለት ቢላ የሚበሉ እዚህም እዛም የሚበሉ በዚህም ባርከው በዛም ባርከው የሚበሉ በሁለት ቢላ የሚበሉ ሰዎችን በሚገባ ጠንቅቆ ያውቃቸዋል። ስለዚህ ወደድንም ጠላንም ብልጽግና ውስጥ የማጥራት እንቅስቃሴዎች ይካሄዳሉ።
ሚዲያው ላይ ያለውም የግል ሚዲያ ላይ የሚንቀሳቀሰውም ሀገሩን የሚወደው በዚህ የማጥራት እንቅስቃሴ ውስጥ አንደኛ ሌቦችን፣ ሁለት በኔትወርክ የሚንቀሳቀሱትን፣ ሶስት በአንድ ወይም በሌላ መልኩ ደንበኛ ማህበረሰብ ህዝብ ንጉስ ነው። ንጉስ የሚለውን ኮንቴክስት ታውትና ነገር ግን ክቡርነቱን ለማሳየት ነው። ህዝብ ክቡር ነው ብሎ መንቀሳቀስ የማይችለው ቢሮ ማን ከፍሎ እንዳስቀመጠው ማያውቀውን መገንዘብ ያቃተውን ሆዱ ከጭንቅላቱ የገዘፈበትን 86 ቢሊዮን የነርቭ አውታሮችና 100 ትሪሊዮን ሲናፕሲስ ጭንቅላት ውስጥ እንዳሉ የማያውቀውን ሆዱ እደግመዋለሁ ከጭንቅላቱ የበለጠበትን ማንም እንደ ሸቀጥ የሚገዛውን ኃይል በሚገባ ተፋልሞ ብልጽግና ይጸዳል። ብልጽግና ማንም ከዛፍ አልተላጠም። ብሔራዊ ማንነቱን እንደያዘ ነገር ግን ከብሔራዊ ከሰፈር ማንነት ስሜት እያላቀቀ ኢትዮጵያዊ ስሜት ይፈጥራል። ምን አይነት ኢትዮጵያ ስንል የፌክ ኢትዮጵያኒስቶቹን አመለካከት ድራሽ አባቱን ያጠፋል። ፌክ ኢትዮጵያኒስቶች አፋቸው ላይ ኢትዮጵያ ያለች ኢትዮጵያን እያጠፉ ያሉት ከህወሓት ከሻዕቢያ ባልተናነሰ ኢትዮጵያ ላይ ያለውን አብሮነታችን እያሻከረ ያለው ፌክ ኢትዮጵያኒስት ነው። ብዙዎቻችን እየገፋ ወደማንፈልገው ጽንፍ ለመውሰድ ሰፊ ትግል የሚያደርገውና የሚረባረበው ፌክ ኢትዮጵያኒስት ነው። ይህንን የህወሓት ዲጂታል ወያኔ ቡድን የዲጂታል ወያኔ ቡድን በደንብ አድርጎ በአማራ ስም በኦሮሞ ስም ዛሬም ጭራሽ እኔንም እየሰደበ የሚንቀሳቀስ ድሮም የማውቀው ነው። እኔ ስለነሱ አልጨነቅም፣ ስለማልጨነቅ ነው። እንደነገርኳችሁ የበለጠ እሳት በለኮሱ ቁጥር የበለጠ ለኔ ኢነርጂ ነው የሚሆነኝ፣ የበለጠ እንድሰራ በጣም እየሰራው መሆኑ ከሚያሳየኝ ነገር ትልቁ እኔ ላይ የሚያደርጉት የሚዲያ ጋጋታና ዘመቻ ነው። ስለዚህ በጣም እየሰራው ነው። ዴል ካርኒች ማንም የሞተን ውሻ አይደበድብም ይላል። ከሞተ ሞተ ነው ያለው ውሻ ላይ ሁሉም ድንጋይ የሚወረውረው። እዚህ ጋር ግን የሱን ንግግር ወሰድኩት እንጂ እነሱ ደግሞ ባደጉበት መርዛዊነት የሞተ ውሻ ማነው የቆመ ውሻ ብለው ሊገምት። ውሻ ታማኝ ነው። በነገራችን ላይ ውሻ ታማኝ ነው። እግዚአብሔር ይመስገን ከሁሉ ነገር በላይ ታማኝ ነው። ታማኝ እንስሳ ነው። በጣም የሚወደድ እንስሳ ነው። የሰው ልጅ የመጀመሪያው አላመደው የሚባለው እንስሳ ውሻ ነው። የሚከላከል አይረሳም፣ ውለት አይረሳም። ስለዚህ ዋናው ነገር ምንድነው? መቆምሃል የበለጠ እንድትታገላቸው ኢነርጂ ሊሆኑ ይገባል። አሁን ብዙ ሰዎች በነሱ ዘመቻ በተናበበ ዘመቻ ክልብሽ ይላሉ፣ ስብር ይላሉ። ብዙዎችንም ሰብረዋል። ብዙዎችን ሰብረው ከትግል ሜዳ አስወጥቷቸዋል። እነሱ በሸነቆጧችሁ እነሱ በነኳችሁ ቁጥር የበለጠ ማንነታቸውን እያጋለጣችሁ መሄድ አስፈላጊ ነው። ይሄ እኮ አሁን አማራ ክልል ውስጥ የሚንቀሳቀሰውን ቡድን የሚመሩት አንዳርጋቸው ጽጌ ነው። አንዱ ያው መጣ እኮ ዝም ብሎ ብሎ አማራ የለም ያለ ዳግማዊ ምኒልክ ሙስሊሙን ለጅብና ከአድዋ ጦርነት በኋላ የተሰዋውን ሙስሊም መራር መስዋዕትነት የከፈለው ሙስሊም ለጅብና ለአሞራ ሰጡት ያለ አማራ የለም ያለ ነው። ስለዚህ ጽምዶ ውስጥ የጽምዶ ወኪል ሆኖ የመጣው እሱ እንደገና ይሄ ሶማሊ ነኝ የሚለው ጽምዶ ላይ ያለው ኃይል ከማን ጋር የሚገናኝ ነው? ዓለም አቀፍ የመኒ ላውንደሪንግ ላይ የተሰማራ ሌባ ነው። በህገወጥ የሰዎች ዝውውር ላይ የሚታወቅ ሌባ ነው። ከአልሸባብ ጋር ሰፊ ግንኙነት ያለው ሌባ ነው። ስለዚህ እነዚህ ሌቦች አንድ ላይ ተሰብስበው ሲመጡ ሻለቃ ዳዊትን ይዩት፣ በደም እጁ የጨቀየ የደርግ ባለስልጣን በደም እጁ የጨቀየ አማራ ነው ኢትዮጵያን ያያዛት የሚለው ሰውዬ ከደርግ ጀምሮ እነዚህ ሰዎች 50 ዓመት ምናምን የነበሩ ናቸው። እነሱ ናቸው የሚመሯቸው። እኛንም እንመራው አለ። የውጭ ግንኙነቱ እኮ ዳዊት ነው። የውጭ ግንኙነቱ እኮ ደርግ ነው። የፋንዶ የውጭ ግንኙነት ደርግ ነው። ስለዚህ ጭካኔውን ያውቀዋል። እንዴት ሲያሰቃይ እንደነበር ማረሚያ ቤት፣ እስር ቤት በእነሱ እስር ቤት ነው፣ ማረሚያ ቤት አይደለም። በዛ እስር ቤት በግረሙቅ ሴቶች ላይ ይፈጸሙ የነበሩ መኢሶን እነሱ እኮ ናቸው። እነዚህ ገቢሳም መኢሶን ናቸው። ሌላውን ሁሉ ተውት። አንዱ ጓደኛዬ ተጠራጠረኝ። አይኔ እኮ አውቀዋለሁ ሕዝቅኤል ማለት ቸርች እንደዚህ ነበር ምናምን። ደውል አልኩት፣ የምታውቀው ሰው ካለ ሲደውል ነገሩት። ይቅርታ አለኝ። እግዚአብሔር ምስክሬ ነው። ይቅርታ አለኝ። የፕሮቴስታንት አማኝ ነው፣ ጓደኛዬ ነው። እነዚህ ሰዎች ማን ናቸው? ትንሽ እኮ ፈተሽ ብታደርጉ በደንብ ትገነዘባላችሁ። አሁን ችግሩ መንጋው ዝም ብሎ ነው የሚነዳው። ኧረ ቆም ብለህ አስብ። ሪል እውነቴን ነው የምላችሁ። ይሄ በመንጋ በስሜት የምትሄዱ ሰዎች ቆም ብላችሁ አስቡ። ሀገራችሁን ከእጃችሁ ስር ለመንጠቅ ደግነቱ እዚህ ጋር ይጠናከራል ይላል። ደግነቱ እሱ ያኮራኛል።
ደግነቱ ብዙ ለኢትዮጵያ መስዋዕትነት ለመክፈል የጀገኑ ሰዎች አሉ። እሱ ያኮራኛል እንጂ የምወዳችሁና የማከብራችሁ እንደነዚህ ሰዎች ቢሆን ዓላማቸው ኢትዮጵያ ማጥፋት ነው። ስለዚህ መጀመሪያ ንቃ ነው መንቃት፣ ችግሩን ማወቅ። ይሄ ሁሉ ችግር ፈልገነው ነው እንዴ? የትኛው ገበሬ የትኛው የከተማ ሰው ነው ጦርነት የሚፈልገው ጠመንጃ የሚፈልገው በጠመንጃ መፍትሄ ያምጣል የሚለው? ከዛ ቢመጡ ምን እንደሚፈጠር ታውቃላችሁ። ዘሆል ኢትዮጵያ ከዛ በኋላ ሊቢያን፣ ሶማሊያን አሟረትክ እንዳትሉኝ እንጂ ሲሪያን የሚያስንቅ ነገር ነው የሚፈጠረው። አሁን ያለው ይሄ ኃይል ቢበተን ይሄ ዋናው የመንግስት ኃይል ኢትዮጵያዊ ኃይል ኢትዮጵያዊ አንድነት ያለው ኃይል በወንድማማችነት የሚደገፍ ኃይል እንግዲህ ከእያንዳንዱ ብሔረሰብ መውሰድ ትችላላችሁ። እዛ ድረስ አልወርድም እንጂ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦሮሞ፣ ክቡር ተመስገን ጥሩነህ ከአማራ፣ ክቡር አደም ፋራህ ከሶማሌ፣ ክቡር ፕሮፌሰር ብርሃኑ ነጋ ከጉራጌ እያልኩ መቀጠል ይችላል። እያንዳንዱ እነዚህ አንድ ላይ ሆነው ያቆሙት ከሰማንያው ማህበረሰብ የተሸመነው በንጹህ አለላ ሰበዝ የተሸመነው መከላከያ ሰራዊታችን፣ ፌዴራል ፖሊሳችንና ፌዴራል የሆነው አደረጃጀት ባይኖርና እነዚህ የወየቡ ስንደዶች ጥቀርሻ የሆኑ በጎጆው ላይ ጥሩ አለላ ሰበዞች ያሉን የወየቡት ቢመጡ ከዛ በኋላ ኖራለው ብለ ሀገሩን አለው እንደ ሶማሊ እንኳን እንደ ሶማሊያ እንደ ሱዳን ሆና የምትሰደድበት እንኳን የለም። ከዛ በኋላ የጸጸትን ዋጋ ይከፍላሉ ብዙ ጊዜ የማያስተውሉ ሰዎች እና እዚህ ላይ በደንብ የበለጠ በውይይት ብንሄድበት ከጋዜጠኛው ብሸት ታዬ ወይም ሌሎችንም ሰዎች ጨምረን በውይይት ብንሄድበት የበለጠ ይዳብራል። ለጊዜው ግን ለብልህ አይመቱም ለአንበሳ አይነግሩምና ይሄን ብያለሁ። እግዚአብሔር ፈጣሪ አላህ ዋቃ ኢትዮጵያን አትረፍርፎ በሞገስና በሙላት ይባርክ። ታዬ ቦጋለ አረጋ ኢልመደ ሶዳ ሁልጊዜም በአዲስ ምንጭ ሚዲያ ብቻ